ሴቶች ላይ አብዛኛው ጊዜ የብልት ማሳከክና በግንኙነት ሰዓት ህመም የሚያመጣብን ኢንፌክሽን የፈንገስ ኢንፌክሽን ነው። ካንዲዲያ አልቢካኒስ ይባላል። ኖርማሊ ሰውነታችን ውስጥ ያለ ፈንገስ ነው። አፋችን ውስጥ ይገኛል፣ አንጀታችን ውስጥ፣ ብልት አካባቢ በተፈጥሮ ይገኛል። ግን ይሄ ፈንገስ እድገቱ ከሌላ ጊዜ ከፍ ካለ ትክክለኛ ያልሆነ እድገት ካለ ያቺ ሴት ምልክት ይኖራታል። ምልክቱ አንደኛ የሚሆነው ብልት ማሳከክ፣ እዛ አካባቢ መቅላት፣ መቆጣት፣ ሽንት ሲሸና ሊያቃጥላት ይችላል። በዋነኝነት ደግሞ ፈሳሿ ይቀየራል። ማለትም እንደ እርጎ የተቆራረጠ ነጭ ፈሳሽና ብዛት የበዛው ይሆናል ማለት ነው። በተጨማሪ ደግሞ በግንኙነት ሰዓት ህመም ይኖራታል ማለት ነው እቺ ሴት። ስለዚህ ምን ሲሆን ነው ይሄ ፈንገስ እድገቱ በጣም ይጨምረው የሚለውን ስናይ አንደኛ ማህፀናችን ውስጥ ጥሩ ባክቴሪያ አለ፣ መጥፎ ባክቴሪያ አለ፣ ፈንገስ አለ። ስለዚህ አንድ ሴት መድኃኒት ተሰጥቷት አንታይባዮቲክ ስትወስድ ጥሩ ባክቴሪያው ሲሞትብን መጥፎ ባክቴሪያ እና ፈንገስ ያድጋል፣ የፈንገስ ኢንፌክሽን ይመጣል። በተጨማሪ ኢንፌክሽን መከላከል ማትችል ከሆነ ስኳር ካለ፣ እርግዝና ካለ፣ HIV እንደዚህ የመሳሰሉት ኢሚዩኒቲዋን ዝቅ የሚያደርጉ ከሆነ ይሄ ፈንገስ ሊያድግ ይችላል። ውስጥ ገብታ የምትታጠብ ከሆነ ደግሞ ጥሩ ባክቴሪያ እየገደለች የፈንገስ እድገትን ልትጨምርብን ትችላለች። ስለዚህ እንዴት አድርገን መከላከል እንችላለን የሚለውን ስናይ አንደኛ ውስጥ ድረስ ገብቶ አለመታጠብ፣ ሁለተኛ ያልታዘዘልንን መድኃኒት የኢንፌክሽን አንታይባዮቲክ ዝም ብለን አለመውሰድ። ሌላ የሚያስፈልገው ጥንቃቄ ደግሞ ይሄ ኢንፌክሽን እንደ አባላዘር በሽታ ባይቆጠርም በወንድ ጋር ግንኙነት በሚበዛበት ሰዓት የበለጠ የመከሰት እድሉ ከፍተኛ ነው። ይህም የሚሆንበት ምክንያት የወንድ ልጅ ፈሳሽ ቤዚክ ነው፣ የሴት ልጅ ደግሞ አሲዲክ ነው፣ ባክቴሪያ ፈንገስ ምናምን እንዳያድግ። ስለዚህ በግንኙነት በሚበዛ ሰዓት ያ ፈሳሽ ወደ ቤዚክ ሄዶ የፈንጋል ኢንፌክሽን ሊከሰት ይችላል። አባላዘር በሽታ ነው ማለት አይደለም። ግን አስፈላጊውን ጥንቃቄ ማድረግና እንደዚህ አይነት ምልክት ካያችሁ ቶሎ መታከም